ወዴት ልጅ ነው? እናትሽ ከቤት ውጭ ልኝ ብሎ አባረሩ። እኔም ቃላቸውን ሰምቼ ልወጣ ነው። ከዚህ ወጥተሽ ወዴት ልጅ ነው? መሄጃች እያለኝ መሄጃ ሳይኖርሽ የምትወጪው የት ልትኖሪ ነው? አላውቅም። እማልፈልግበት ቤት ውስጥ ግን መቆየት አልችልም። ትፈልጊያለሽ? እኔ እፈልግሻለሁ። አንቺ? አዎ እኔ አንቺንም የወንድሜ ልጅንም ምንም ሊያካቸው አልፈልግም። ምን ልትሰሪ መጣሽ? አባርሽ አልነበር እንዴ? እኔ አስገባዋታ። ቁጭ በይ። ማን ስለሆንሽ ነው እንዴ የማልፈልጋትን ሴት ይዘሽ የምታስገቢብኝ? እማዬ ይሄ ቤት የአንቺ እንደሆነ ሁሉ የኔም ጭምር ነው። ወይዘሮ ወርቄ ልጃቸው አስቻለውን ከፀሐይ ጋር ከሚኖር ይልቅ ቤት ታገት ይሻላል በማለት አሳግተውት እሱም የታገተበት ቦታ በጣም ቆሻሻ ከመሆኑ የተነሳ በጣም የሚያስፈራ የሳል በሽታ ይዞት እጅግ በጣም ሌላ ሰው መስሎ ተቀይሮ የሚያስፈራ ሆኖ እሷም ጠፍቷል ጥሎኝ አይፈልገኝም ማለት ነው ልጄንና እኔን አይፈልገንም እያለች እጅግ በጣም ልቧ ተሰብሮ ከቤትም ውጭልኝ ብለው ሲያባርሯት ደስ የሚለው ነገር የወዲት ተቀይራ መልካም ሰው ሆና እንዴት የልጅሽን ልጅ በሆዷ ይዛ ታባርሪያታለሽ? የት ትውደቅልሽ? የልጅሽ ልጅ ጎዳና ወጥቶ እንድለምን ነው ወይ? ምን ትሆን? አታሳዝንሽም ወይ? በፊት ስታሰቃያት የኖርሽው ይበቃል በማለት ወደ ቤት መለሳታለች። ማን መብሰቶች ነው የመለሻት በምትላት ሰዓት እናቷ የወዲት ግን ይሄ ቤት አንቺ እንደሆነ ሁሉ የኔም ነው። ስለዚህ እኔም ማዘዝ እችላለሁ። በፍጹም እንዳትነኪያት፣ እንዳትሰርቢያትም፣ እንዳታንቋሽሻትም በማለት ወደ ቤት መልስ አስገበታታለች። የወዲት እጅግ በጣም ተቀይራና ለሰው መልካም አዛኝ ሆናለች፣ ሀሳቢ ሆናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያለች ኢትዮጵያውያን ታውቃላችሁ እግዚአብሔር ይመስገን ደህና ነኝ። የእናት ግፍ ድራማ ክፍል 77ን አብረን እናያለን። የባለፈው ክፍል ወይዘሮ ወርቄ ወደነ ወንዶሰን ቤት በመሄድ ወንዶሰንን በጣም አላስፈላጊ ቃላቶች ተናግረውት ወይ መናገር አይችል ወይ ደግሞ ቆሞ ተነስቶ መሄድ አይችል ብቻ መስማት ይችላልና የሚናገሩት ቃላት ልቡን ስላደማው ከሶፋ ላይ ተንከባሎ ወርቆ ሲንፈራፈር ማነሳ መስሎ ነው አላነሳም እያሉ ወደ አሁኑ እናቱና አለም ሲመጡ ወድቆ ነው ውሃ ፈልጎ ነው መሰለኝ ምናምን እያሉ ሲቀበጣጥሩ ወደ አሁኑ እናቱ ምን ፈልገሽ መጣሽ? የጀመርሽውን ልጨርሽ ነው ወይ በማለት ውጭልኝ በማለት አስወጧት። ተመልሰው ወደ ቤቷ በመሄድ ደብድበው አባረሩኝ፣ ሂጂና ተበቀይልኝ እነዛን ሰዎች በማለት ፊቷን ውሃ ቀበት ብታደርጋ ያለቃቀሰች ክፍል ዘግታ አሁኑኑ ሄደሽ ካልተበቀልሽልኝ እኔ ከዚህ ክፍል አልወጣም በማለት የወዲት ወደዛ ቤት በመሄድ እማዬ እናቴ እዚህ መታ ነበር እንዴ ይጋለች እና መታ አዎ ሰድቤ ያባረርኩልሽ እና ምን ፈልገሽ መጣሽ ደግሞ አንቺ ምን ለመሆን መጣሽ ምን ቀርቶሽ መጣሽ አንቺ ደግሞ እና መታ ነበር እርግጠኛ ነዎት እንዴ መታ ነበር እንዴ መምታት አልመቷትም እንትን ብቻ ነው ያሏት ይቅርታ በስለሚለው ቃላት ሰድቦ ብቻ ነው ያባረሯት ትላለች መትቻትስ ቢሆን ታዲያ ምን ልታመጪ ነው ያሉ እሳቸው በጣም ቆጣ ሲሉ የወዲት ቀዝቀዝ ባለ አነጋገር ነበር ስታናገራቸው የነበረው እንደ ድሮ አይደለችም የወዲት አሁን እጅግ በጣም ተለውጣ እና እኔ ከእርሶ ጋር ምንም ችግር የለብኝም ነገር አልፈልግም እማዬ አትበይኝ እባክሽ ከዚህ ውጭልኝ ብለው ገፍትራው አስወጥተዋት ነበረ። ቪዲዮ ያለቀው እዚህ ላይ ነበርና እንግዲህ ቀጣዩን ክፍል አብረን እንይ። ቀጣዩ ክፍል ፀሐይ ሶፋ ላይ ቁጭ ብላ ለምንድን ነው የተከሽው ሶፋ አልተመችሽም ማለት ነው በይ ላንቺ የሚስማማሽ ወንበር ስለሆነ ሂጂና ዱካን ተተሽ ቁጭ በይ እሱ ነው ላንቺ የሚገባሽ ይሄ አንቺን አይመጥንሽም በማለት እሷም እሺ በማለት ተነስታ ሳትወድ በግዷ ሆዷን ግልብጥ አድርጋ በእርግጥም የደረሰች ትመስላለች። ያኔ የ9 ወር ነው የምትመስለው ወዷ ተገልብጧል። ነገር ግን እንደዛም ሆነ ልታዝንላት አልፈለገችም። ወይዘሮ ወርቄ ተነስተች ከሶፋ ወንበር ላይ ተቀመጭ፣ ወንበር ሳይሆን ዱካን ያለቻት እሱ ላይ ተቀመጭ ጃምጫ ሆኖ ነው በማለት እሷን ብድግ ብላ ያን ዱካ መጣ ተቀመጣለች። ይሄ ነው አንቺን መጥንሽ ምን አንቺ ሶፋ ላይ ፊት አደረገሽ? ይሄ እኮ ለኛ ብቻ ነው የሚመቸን ያደግንበት ስለሆነ ለእናንተ ይሄ አይመጥናችሁም። ለእንደናንተ አይነቱ ደግሞ እርጉዝም ብትሆኚ በራስሽ ፍላጎት ያመጣሽው ነገር ነው። ተይ ብዬሽ ነበር። አሻለው ሴተኛ ነው አይሆንሽም፣ በፍጹም ለትዳር አይሆንሽም። ሴት ይወዳል አልኩሽ ደጋግሜ። አንቺ ግን አላመንሽም። እሳቸው የገዛ ልጃቸውን ገና ለገና ፀሐይን አግብተው አይኖርም በማለት አሳግተውት ፀሐይን የጎዳው መስሏቸው ነገር ግን ልጃቸውንም ጎድተውታል። እጅግ በጣም ተጎሳቅሎ በጣም የሚያስፈራ ሳል ይዞታል። ያለበት ቦታ ቆሻሻ ከመሆኑ አንጻር እጅግ በጣም የሚያስፈራ ሰው ሆኗል። ሌላ ሰው ነው የሚመስለው። ፀሐይም የእውነት ጥሎኝ ሄደና ሌላ ሴት ከሄደ ነው የመሰላት እንጂ ይህ ሁሉ ጉድ አላወቀችም። ወይዘሮ ወርቄ ደግሞ ፀሐይን የጎዳው መስሏት ልጇን ራሱ በጣም ጎርታዋለች። የታገተበት ቦታ እንዴት አራላችለትም ከፀሐይ የለየሁት መስሏት እጅግ በጣም ልጁ ተጎሳቅሏል። እህትም አታውቅም ይሄን ጉድ ገና ለገና ለክብራችን አትመጥንም እንዴት የቤታችን ሰራተኛ ታገባለህ በማለት ይሄን ሁሉ ግፍ ልጃቸው ላይ ይሄን ሁሉ ጭካኔ እንዴት አስቻላቸው? እናቱን እንደዛ ያን ሁሉ ስቃይ ሲሰቃይ ልጃቸው የታገተበት ቦታ እስኪ ውሃ ስጡኝ ባካችሁ እያለ በጣም የሚያሳዝን ሁኔታ ላይ ነው ያለው። እንዴት አራሩም ትንሽ ፀሐይን ሳይሆን ራሱን ልጃቸውን ነው የጎዱት። በጣም የሚያስፈራ ቦታ ላይ ነው ያለው። ልጁ ራሱ በጣም አስፈሪ ሆኖ ራሱንም የሳተ ነገር ይመስላል። ውድ እኮ ነው እናት እንደዚህ ትጨክናለች። ለክብራችን አትመጥንም ብላ ይሄንን ከምታደርግ የቤት ሰራተኛም ብትሆን ወደዳት፣ በቃ ከወደዳት ወደዳት ነው መብቱ ነው። የቤት ሰራተኛ ሰው አይደለም ያለው ማን ጉድ እኮ ነው ባካችሁ። እና ወይዘሮ ወርቄ የጭካኔ ጥግ አይደለም ለፀሐይ ለልጃቸው አራሩም ያለበትን ቦታ መቼም ሳያውቁት አይቀሩም። እጅግ በጣም የሚያሳዝን ነው ልጁ ያለበት ሁኔታ ራሱ። እንዴት ሰው እናት እንደዚህ ትጨክናለች? እናት በዚህ ልክ
ልጁ እኮ እጅግ በጣም በቃ በሽተኛ መስሏል። የፀሐይ መበሳቆልና የፀሐይ ከሰል መምሰል ያቀዩ ፊቷ ተጠባብሶ እንግዲህ ጎዳና ለጎዳና ስትንከራተትበት የኖረችው አሁን ግን እድሜ ላይ የወዲት ተቀይራ ለሰዎች መልካም ሀሳቢ ሆና በፍጹም ካሁን በኋላ እንዳትነኪያት በዚህ ቤትን የማዛለሁ በማለት ቤት ውስጥ እንድትቀመጥ ዘና ብላ እንድትንቀሳቀስ የምታስቸግርሽ ከሆነ እናቴ የምትጨቀጭቅሽ ከሆነ ለእኔ ንገሪኝ። በፍጹም ፀሐይን እንዳትነኪያት የልጅሽ ልጅ በሆዷ ይዛ በፍጹም ምንም ነገር እንዳትናገሪያት። ያን ሁሉ እስከዛሬ የሰደብሻት ያንቋሸሻት ከፍዝቅ ያደረግሻት ይበቃሻል። አሁን ታያት ፀሐይን እንዳትነኪያት በማለት እንግዲህ ለእናቷ ማስጠንቀቂያ ሰጥታለች። የወዲት እጅግ በጣም ተሻሽላለች። እጅግ በጣም ደስ ይላል። አሁን እሷ ላሳለፈችው ክፋት ሁሉ እየተጸጸተች ነው ያለችው። እናት ግን ዛሬም ነገም በፍጹም ወደዛ ወደ መጥፎ ማንነቷ እንድትመለስ ይገፋፋታል፣ ይመክሯታል። እሷ ግን በፍጹም ልትሰማቸው አልወደደችም። ሀብታም ባላገኘው ብለሽ እንግዲህ አንሶ ላይ የተጋፈፍሽው ልጅ ጥሎሽ ሂዷል ነግሬሽ ነበር እያለች በተደጋጋሚ ፀሐይንም ደግሞ በነገር መጥፈሷን አልተወችም። ወይዘሮ ወርቄ ምንም ሳታፍሬ ደግሞ እንደዚህ ጥላሸሽን ለብሰሽ እናቱ ቤት ተቀምጠሻል። ወይዘሮ ወርቄም ቤታቸው ውስጥ የምትሰራዋ የቤታቸው አገልጋይ እባክዎትን ወላጆች ለልጅ አስፈላጊ ናቸው አይደል ትላለች። አዎ እጅግ በጣም ያስፈልጋሉ። ወላጆች ሲኖሩ እኮ ነው ልጆቻቸውን ስርዓት አስይዘው የሚያሳድጉት። እናም ወላጅ አስፈላጊ ነው። እንደዛማ ከሆነ የሚገርመው ነገር አንድ ህፃን ልጅ እናት አባት አሉት። ግን ደግሞ እናት አባት ብቻ ሳይሆን በጣም የናጠጡ ሀብታሞች አያቶች አሉት። ይህ ሁሉ እያለው ግን ልጁ ጎዳና ሊወድቅ ነው። አይገርምም ትላለች ልጅቷ። እንዴ ኧረ በጣም ያሳፍራል። እንዴት የሀብታም ዘር ሆኖ ጎዳና ይወጣል ይላሉ ወይዘሮ ወርቄ። ሰው መቼም የሰው ነገር እንጂ የራሳችን አይታየንም። እና ወይዘሮ ወርቄ የራሳቸው ነገር አልመሰላቸውም። እሳቸው የሰው ታሪክ ነው የመሰላቸው። ያሳፍራል እንጂ እንዴት ሰው ባለጸጋ ሆኖ ባለሀብት ሆኖ የልጅ ልጁን ጎዳና ይጥላል? ጎዳና አንድ ለምን ያደርጋል እያሉ የሰው ነገር መስሏቸው ሰፍ ብለው ያዳምጣሉ። እነዚህ ሰዎች በጣም ባለየዎች ናቸው። እንዴት አንዲት ነፍሰ ጡርን ጎዳና ላይ አውጥተው ይጥሏሉ? አባትዮ የለም እንዴ? ወይዘሮ ወርቄ መለስ ብሎ ይሄ ነገር እንዴት ነው? የራሴን ታሪክ ነው እንዴ እየነገርሽ ያለሽው? ይሄ ነገር እኔ ነው እንዴ ራሴን በራሴ ስታሰድብ ቆየሽ? ባለየ፣ ክፉ፣ ጨካኝ እያልኩ ስሳደብ የቆየሁት ራሴን ነው በማለት መለስ ብሎ ቆም ብሎ ሲያስቡት ይህን ያደረገው ሰው ማን ነው በሚሉ ሰዓት መልስ ስታጣ ልጅቷ እራሳቸው እንደሆኑ ገባቸው። አንቺ ባለየ ራሴን ስታሰድብ ቆየሽ። አባያ ይናደዱብኝ። መቼም የሰው ልጅ የራሱን ክፉ ነገር አይታየውም፣ የሰው ሲሆን ነው እንጂ። ሁልጊዜ የሰው ልጅ የሰው ችግር ነው እንጂ የሚታየው የራሱ አይታየውም። ስለዚህ በምሳሌ ነገርኩት እና ለዛ ነው በሌላ ሰው አስመስለሽ ክፋቴን ያሳየሽኝ። እርስዎ ክፉ ነዎት እንዳባዬ? ክፉም አይደለሁም። እና ክፉ ካልሆኑ ለምንድን ነው የልጅ ልጅዎት ጎዳና ወጥቶ እንድለምን የፈረዱበት? የልጅ ልጅ አይደለም አውጥቼ የወረወርኩት፣ ፀሐይን ብቻ ነው የወረወርኩት። እኔ እኮ የጠላሁት ልጁን አይደለም እናቱን ነው እንጂ። እና ታዲያ እናቱን ጠሉ ማለት ልጁን እንደጠሉት አልገባዎትም እንዴ? እሷ ተራበች ማለት ልጁ ተራበ ማለት ነው። ገና በሆድ ውስጥ ያለ ልጅ ነው። በዚህ ሰዓት ልጅዎት ቢኖር ምን የሚያደርግ ይመስልዎታል? መቼም ያልተወለደ ህፃን ልጁን ገና በሆድ ውስጥ ያለውን እንደዚህ ጎዳና ወጥቶ ይጣል ሲሉ ዝም ብሎ አያዩትም ነበር በምትልበት ሰዓት ትቷታል እኮ። ባይተዋት ኑሮ እንደዚህ ከሰል መስላት መጣም ነበር። ተመልሳ ረግጣ ሄደችው ቤት ውስጥ። አሳለውም እዛ ተጨንቋል። ምን ፈልጋችሁ ነው ከኔ ያገታችሁ? ለምንድን ነው? አባት ለሆን እኮ ነው። ልጅና ባለቤት ይፈልጉኛል። ወንድሜ እባክህ ፍታኝ ይላል። ነገር ግን የጠበቀው መልሱ በቦክስ በጥፊ በርግጫ ነበር። እጅግ በጣም ያሳዘናል። ሰው እናት ልጁን እስኪቀጠቅጡት ድረስ እንዴት እንደዚህ የማትፈልጋትን ሴት እኔ ያልፈለግኳትን እኔ ማልወዳትን ወይም ደግሞ ለክብራችን የማትመጠነን ሴት አታገባም በማለት የገዛ ልጇን እንደዛ እንድሰቃይ በኋላ ይቆጫታል አይደል? እንዴ በሽተኛ ሊሆን ነው ልጁ፣ እየተቀጠቀጠ ነው። በስተመጨረሻም የወዲት ታሪክ ሰርታለች። በጣም መልካምና ቅን ልብ ያላት ሆናለች። አሁን ከእናቷ ከወይዘሮ ወርቄ የወጣች አትመስልም። ያ ሁሉ ግፍና በሰው ላይ ስታደርሰው የነበረው ጭካኔ አቁማለች። አሁን ተጸጽታለች። እንግዲህ ፀሐይን አውጥታ ልጥላ ስትል በፍጹም ይሄን ነገር ልታደርገው አትችይም፣ ይሄ ቤት ያንቺ እንደሆነ ሁሉ እኔም መብት አለኝ፣ የኔም ቤት ነው በማለት ካሁን በኋላ ፀሐይን በጭራሽ መጥፎ ቃላት ከአንደበትሽ እንዳይወጣ እንዳትናገሪያት በማለት እንደፈለግሽ ተቀመጪ፣ ሂጂና ወደ መኝታ ቤት ረፊ በማለት ወይዘሮ ወርቄ እንግዲህ ሶፋው አይመጥንሽም፣ ወርደሽ ዱካ ላይ ቁጭ በይ ሲሏት የቆየችውን ፀሐይን እንግዲህ መኝታ ቤት ሰታታለች። የወዲት እጅግ በጣም በክብር እየተንከባከበች ይዛታለች። በጣም ደስ ይላል። እንግዲህ ወይዘሮ ወርቄ አወጥተው ጎዳና ሊጥሏት ሲሉ እሷ ወደ ቤት መልሳት እንግዲህ በክብር ልጇን የወንድሜ ልጅ ነው ያልሺው፣ እዚህ ቤት ውስጥ ደግሞ ልጁ መብት አለው፣ የእሱም ቤት ነው የአባቱ ድርሻ አለበት በማለት እንግዲህ የወዲት መልካም ነገር አድርጋለች። ወይዘሮ ወርቄ አወጥተው ቢጥሏትም እሷ ግን አልጨከነችም ማለት ነው። እንደ ድሮ ቢሆን ኑሮ እሷ ትብስ ነበር። አሁን ግን መልካም ሆናለች፣ ተጸጽታለችም። እጅግ በጣም ደስ ይላል። የወንድሟን ነገር ግን አላወቀችም። እዛ እየተሰቃየ ነው። ወይዘሮ ወርቄም ገና ለገና የማልወዳትን ወይ ደግሞ ለክብር የማትመጠነኝ ሴት ብለው ልጁ ግን እዛ ጋር እየተሰቃየ ነው። ልጁ ግን በሽተኛ ሆኗል እዛ ጋር። ለዛሬ ይዤ የቀረብኩት የእናት ክፍል ድራማ ክፍል 77 የሚመስል ነበረ። በቀጣይ እስክንገናኝ መልካም ቆይታ እያልኩኝ እንግዲህ ደግሞ የምትመጡ ልጆች ላይክ አድርጉ። ላይክ በማድረግ ቪዲዮ እንዲቀሳቀስ አድርጉ። ላይክ ስናደርገው ለሌላ ሰው እንዲደርስ አትርሱ ማለት ነው። ማለት አሁን ላይቭም ሆነ ቪዲዮም ሆነ
ልክ ገና ስገባ ነው ላይክ የማደርገው፣ ለምን እንዳንረሳው ማለት ነው። ወሬውን ስንሰማ እንድንረሳው ስለምንችል በመጀመሪያ ስንገባ ላይክ ብናደርግ መልካም ነው እላለሁ። ማለት መልመድ አለብን ላይክ ማድረግ። ላይክ ስናደርገው ያኔ ለሰዎች እንዲደርስ ማለት ነው። እና ገና ስንገባ ላይክ ብናደርግ መልካም ነው። ከዛ በኋላ ግን እንረሳዋለን ወይ ስራ ላይ እንሆናለን። ግን የመጀመሪያ ስራችን ላይክ ቢሆን ጥሩ ነው። የምንመጣ ሰዎች ማለት ነው። የትም ቦታ ቢሆን ቪዲዮ ስንጀምር በላይክ ብንጀምረው ጥሩ ነው እላለሁ። አመሰግናለሁ።